እኔ ፕሮቴስታንት ነኝ፣ ነገር ግን ማየት አይከብደኝም። አይምሬ ጤነኛ ስለሆነ ራሽናሊ ያስባል። የኢትዮጵያ ትልቅነት ውስጥ ሁሉ የኦርቶዶክስ እጅ አለበት። የኢትዮጵያ ውድቀቶች ውስጥ በሙሉ ደግሞ ኦርቶዶክስ ተዋርዳባታለች፣ ወይም ደግሞ ኦርቶዶክስ ማርጂናላይዝ ተደርጋለች። የሩቁን እንተው፣ የአክሱምና ኢዛናና ሳይዛና ከሞደርን ኢትዮጵያ ጀምሮ ስትመለከቱ የኢትዮጵያ ትልቅነት ያንሰራራው ኦርቶዶክስ ትልቅ በሆነችበት ሁኔታ ውስጥ ነው። ለምሳሌ አድዋን እንመልከት። አድዋ ውስጥ ዋና ፊገር ኦርቶዶክስ ነች። ምንም ማለት አርበኞቹ አብዛኞቹ ይሄ ከጅማው ከቤኒሻንጉሉ ከምናምን ጥቂት ሙስሊሞች አሉ ማለት ፊግሬቲቭ የሆኑ ሪሊ ኢትዮጵያ ልዩ የሚያደርጓት ሙስሊሞች አሉ። ግን አብዛኞቹ ክርስቲያን ደገኞች ናቸው። የጊዮርጊስ ታቦት አብሮ ዘምቷል። አድዋ ጦርነት ላይ ቅዳሴ ይደረግ ነበረ። የኢትዮጵያ ነጸብራቅ፣ የአፍሪካ ኩራት፣ የዓለም ጥቁሮች የነፃነት ቀንዲል አድዋ የኦርቶዶክስ ድርሻ የአንበሳው ነው። ይህንን ነገር ላለማየት ያልወደደ ሰው ራሱ እንዲታወር አድርጓል። ሁለተኛ የውጫሌ ጦርነት የሚባለው የሁለተኛው የእንትን ጦርነት እስቲ የሀበሻ ጀብዱ የሚለው መጽሐፍ አንብቦ አንዳንዴ ወጣቶች የምመክራችሁ ከራሳችሁ ጋር ተስማሙ። ማለት አብቹ እያለን የምንዘፍን ሰዎች አብቹ ምን አይነት ኢትዮጵያዊ ተጋድሎ እንደነበረው ምን አይነት ልበ ሙሉ አርበኛ እንደነበር ተመልከቱት። ይሄ የሀበሻ ጀብዱ ላይ ሲጽፍ በጣም የሚያስደንቀው የአርበኞቹ ወይም የተዋጊዎቹ ጸሎት ነበር ይላል እና ይህንን ህዝብ ነው አረመኔ እና እግዚአብሔርን የማያውቅ ብለው የሚሰድቡት ብሎ ይናገራል። የሚገርማችሁ ሞሶሎኒን ያማከረችው የሮም ቤተክርስቲያን ኢትዮጵያን ለማጥፋት ከፈለግ ኦርቶዶክስን አዳክማት ወይም አጥፋት ብላን የመከረችው። ይሄ ነገር ዘር ነበር። የሚገርማችሁ እነ መለስ ዜናዊ ጫካ ሲገቡ ቤተክርስቲያን የነፍጠኛ መሸሸጊያ ወይም ባክቦን ነች ምናምን ብለው ከጣሊያን የተቀበሉትን እንትን ሰሙ። የሚገርማችሁ አቡነ ጴጥሮስ ታረዱ ወይም ደግሞ ተሰዉ፣ በጥይት ተመተው። የኦርቶዶክስ ውድቀት ወይም የኦርቶዶክስ ማርጂናላይዝ መደረግ የኢትዮጵያ መሽቆልቆል ነበር። ደርግ እምነት የሚባል ነገር የለም ብሎ ኦርቶዶክስን አታክ ሲያደርጋት አደባባዩን ወስዶ መስቀል አደባባይ የነበረውን አብዮት አደባባይ ሲለው ከዛ በኋላ ለፕሮቴስታንቱ በጣም ከፍተኛ የሆነ ስፍራ ሲሰጥ ፕሮቴስታንት ሪቫይቭ እንዲያደርግ ሲያነሳሳው ዓላማው ኦርቶዶክስን ማዳከም ነበር። በደርግ ጊዜ ኢትዮጵያ አመዳም የሆነችው ኦርቶዶክስ ስለተዋረደች ነው። የሚገርማችሁ ኢህአዴግ ከገባ በኋላ ዳይሬክት አታክ እያደረገ የነበረው ኦርቶዶክስ ነው። የተወደዳችሁ ኦርቶዶክስን ይቅርታ ጠይቀን ኦርቶዶክስን ክሰን ኦርቶዶክስን የሚገባትን ስፍራ ካልሰጠን የኢትዮጵያ በረከት የለም። ኦርቶዶክሳውያንም ልትሰሩበት የሚገባው ነገር ምንድን ነው? በሀገራችሁ የሚገባችሁን ቦታ መያዝ መቻል አለባችሁ። ከሚገባችሁ በላይ እንትን አትበሉ፣ አትጠይቁ። የሚገባችሁን ግን መያዝ አለባችሁ። ምክንያቱም የኢትዮጵያ በረከት የተመሰረተው በኦርቶዶክስ ጥንካሬ ላይ፣ በኦርቶዶክስ ስትራቴጂክ ቲንኪንግ ላይ ነው። ኦርቶዶክሶች ስትራቴጂካሊ ካላሰባችሁ እንዴት ነው ትናንሽ እንትኖችን ውጠን ወይም ደግሞ አቅፈን ትልቅ የሆነች ሀገር የምንገነባው ካላላችሁ በስተቀር ኢትዮጵያ አትባረክም፣ ትብለጨለጫለች። ግን ሪል በረከት የለም። ዓለም ከነጭ ሰይጣኖች ነፃ የወጣው በእምዬ ኦርቶዶክስ ምክንያት ነው። ሌት ተቀን
ኦርቶዶክስን የሚሳደቡ ሰዎች በእቅድ ነው። ክፍል 2 ላይ ሰራላችኋለሁ። ተባረኩ።